ይህን ነገር ካልተረዳችሁ ልክ እንደኔ ቢዝነሳችሁ ፌል ያደርጋል። ለምን ይዛኔ ማንም ሰው እንዳልነገረኝ አለ። ተፍቲንግ ማለት የተለያዩ ዲዛይን ያላቸው ምንጣፎች የመስራት ቢዝነስ ውስጥ ነበር። ኢትዮጵያ ውስጥ በጣም ጥቂት የሚባሉ ሰዎች ነው የሚሰሩት። ሞኖፖሊ ማርኬት ማለት ይቻላል። ሶ ይሄ ቢዝነስ ስኬታማ መሆኑ ላይ ምንም ጥርጥር አልነበረኝ። በአጠቃላይ ይፈልጋሉ ብዬ ለማስባቸው 500 ሰዎች ዴም አደረጉ። ለተወሰኑት ደወልኩላቸው። ነገር ግን ኦንሊ 3 ደንበኞች ብቻ ነበር ማግኘት የቻልኩት። ብዙዎቹ ቴክስቱንም አላዩትም፣ መልሰውም አልደወሉም። በጣም ብዙ ጥረት ትንሹ። ይህ ነገር ለወራት ሲደጋገም ተስፋ አስቆራጭ ሆነ። ኪሴ ከሚገባው ወጪው ሲበዛ ስራውን ለማቋረጥ ተገደድኩ። ችግሩ ምንድን ነበር? ለምንድን ነው ያልሰራው? እንደሚባለው ብዙ ኦፈሮችን አቅርቤያለሁ፣ ፎሎ አፕ አድርጌያለሁ። የቱ ጋር ነበር የተሳሳትኩት? ነገር ግን ብዙ ፖስት አላረግም። ቪዚቢሊቲ ችግር ነበረብኝ። ሶሻል ሚዲያ ላይ እንዳስፈላጊው መጠን ዶሚኔት አላረኩም። ስለዚህ እናንተም ጥሩ ፕሮዳክት ወይም ሰርቪስ ኖራችሁ ማንም ሰው እያወቀላችሁ ካልሆነ ፕሊስ ሶሻል ሚዲያችሁ ዞር ብላችሁ ተመልከቱ። ብዙውን ጊዜ ያለን አንድ አማራጭ ሶሻል ሚዲያችን ላይ በተከታታይ ፖስት ማድረግ ብቻ ነው። አይ ነው አንዳንዴ ይህን ማድረግ ከባድ። ለዛም ነው በወር 40 ሃይ ኳሊቲ ስትራቴጂክ ቪዲዮዎችን ለእናንተ ፖስት ማድረግላችሁ። በእናንተ ቦታው ችግሩን አይቼዋለሁ። ብዙ ማውጣት እንደማትችሉ ይገባኛል። ለዛ አታስቡ። አስፈላጊውን ኢንፎርሜሽን እንዳለ ዲስክሪፕሽን ላይ አስቀምጬላችኋለሁ። ቴንክ ዩ